እኔ ብቻ ነኝ ግን የብሩኬ ጓደኞች ሀይሚ እንኳን ጓደኞች አይደሉም። ከጓደኛም አልፎ እህታችን ናት ይሉ ነበር፣ ግን የእህትነት ተግባር አላየንም እስካሁን። እኔ ብቻ ነኝ ግን በዙሪያቸው ያሉ ሰዎች በጠቅላላ አስመሳይ እንደሆኑ የሚሰማኝ። ሁሉም አስመሳይ፣ ለራሳቸው ጥቅም ብቻ የሚፈልጓቸው። የእውነት አሁን ዛሬ ማለት ነው በጣም ያየሁት ነገር የብሩኬና የሀይሚ መጣላት አሳስቧቸው አይደለም የተገናኙት ማለት ነው። እያወሩ ያሉት ስለምንድን ነው? ስለ ስማቸው፣ ስለ ስማቸው ማለት እዩን የእዩን ቤት ማን ያሳየው እና ከእናንተ ውጭ ማን ሊያሳይ ይችላል? እዩን ያሳያችኋት ቤቱን ወይ አንተ ነህ ወይ ፍፄ ነው ወይ ቤኪ ነው። ከእናንተ ውጭ ማን ያውቃል? ሀሰን እኔ ድሮም ይወቅ አስመሳይ ነው የምትመስለኝ። እኔ ይቅርታ አድርግልኝና ማለት ነው ማለት አነጋገር ከድሮ ጀምሮ በተለይ ለሀይሚ ያለ ነገር ምናልባት እኮ ድራማ እየሰራችሁ ሆኖ የተሰጠ ካራክተር ሊሆን ይችላል፣ ግን ከበፊት ጀምሮ ለሀይሚ ያለ ጥላቻን ነው እስካሁን እያንጸባረቀ ያለው ማለት ነው። በእርግጥ እናንተ ትተዋወቃላችሁ፣ ግን እኛ ደግሞ የምንናገረው እዚህ ጋር ካየነው አንጻር ነው። እኔ በራሴ በበኩሌ ካየሁት አንጻር ሀሰን ለሀይሚ ያለው ነገር በጣም የሆነ የጠላት ሁኔታ ነው። እግዚአብሔር እኔ እስከማቀው ድረስ እስከ ዛሬ ሀይሚ ለአንተ ቻናል ለማሳደግ ያልፈጠረችው ያልቆፈረችው ድንጋይ ያልሰራችው ቤቷን እየዘጋች አንተ ቤት ያልሰራችው ድራማ የለም። እየተረገጠች እየተሰደበች፣ አንተ ግን ለሀይሚ የምታሳያት ነገር ሁል ጊዜ ጥላቻ ነው። ለምን ሀሰን ለምን ሰውን የምትወዱበት የራሱ የሆነ መንገድ አለ። እናንተንም ማሂ እናንተንም እንወዳችኋለን። የሀይሚና የብሩኬ ጓደኛ ናችሁ። ሁላችንም ሰብስክራይብ አድርገናችሁ ቪዲዮአችሁን እናያለን። አልፋ ገደም ግን ደግሞ አንዳንድ ነገር በጣም በቃ የሆነ የምታዩት ነገር ሆዳችሁ ሽክክ ሆዳችሁ ቁስል የሆነ አለ አይደለ? ብቻ ግን የሚሸክርባችሁ ነገር አለ፣ በተለይ በምትወዱት ሰው ሲመጣ ማለት ነው። እና ብዙ ጊዜ ሀሰን ሳይህ ለሀይሚ ያለ ነገር እጅግ በጣም የጥላቻ ነው። እና ይሄ ነገር አላቅም ለምን እንደሆነ አንዳንዴ ማለት ነው ሰው ምንድነው ኮትኩተን ያሳደግነው ቀጋ መለስ አለ እኛኑ ሊወጋ የሚባል ነገር አለ። አንዳንድ ጊዜ እኛ ዋጋ የከፈልንለት ሰው እኛ ብዙ መስዋዕትነት ያደረግንለት ሰው ነው እኛኑ ዞሮ የሚያጠቃን ማለት ነው። የምሬን ነው ምላችሁ። ከአነጋገር ዛሬ የተረዳሁት ነገር ስላለ ነው። ከአሁን በፊትም እንደዛው እና ማለት ጥያቄ ነው። ገባችሁ? ይሄ ሀሰን ጥላቻ ምናምን ሀሰንን ትጠይዋለሽ ከአሁን በፊትም ስለተባልኩ ሀሰንን ትጠይዋለሽ ምናምን ብላችሁ እዚህ ልትሳደቡ ምናምን እንዳትሞክሩ። ጥላቻ አይደለም፣ ጥያቄ ነው። ይሄ ለምንድን ነው ነው? እና ቤኪ ደግሞ የተነጋገረው ንግግር አለ የተወሰነ ፓርቱ በጣም ደስ ይላል። ምንድን ነው ያለው? አንድን ስህተት ለማስተካከል ሌላ ስህተት እንዳንሰራ። ትክክል፣ ይሄ ትክክል ለብሩኬ ትክክለኛውን መንገድ ነው የተናገርከው። ብሩኬ አሁንም ያኛውን ስህተት ግን ለመሸፈን ከዩ ጋር ያለውን ነገር ሳጨርስ እኛ ስምህን አጽድተህ አጥርተህ ትመጣለህ ብለን ስናስብ፣ ምክንያቱም ኦሬዲ አንተም ማምንሃል ስምህም ጠፍቷል አይደለም? አንተም ደግሞ እዩን እንዳገኘሃት ስላመንክ ማለት ነው። መጀመሪያ ላይ ምክንያት የተናገርከው አሁን በቅርብ ጊዜ ነው እና ስምህን የምታጸዳበትን መንገድ ትፈልጋለህ ስንል አንተ ጭራሽ ደግሞ ሌላ ሀይሚን አናድጄ ወይም ደግሞ ሀይሚን አስቀንቼ ወደ እኔ መልሳት አለሁ ብለህ ሌላ ስህተት ይዘህ መጣህ። ሌላ ማለት ነው ሌላ የሚያጎድፍ ስምህን ዝቅ የሚያደርግ የሚያዋርድ ነገር ነው እዚህ የመጣው። ሴት ይዘህ መምጣት ገባ? ይሄ ያንን ስህተት ለመሸፈን እንደገና ያን ጥፋት ለመሸፈን እንደገና ሌላ ጥፋት እያጠፋ ነው ብሩኬ ማለት ነው። ወደ ራስህ ተመለስ። ጓደኞችህ ገደል ነው የሚሰዱ።
ጓደኞቻችሁ ለእናንተ ጥሩ ነገር አይመኙላችሁ። ለእናንተ ጓደኞቻችሁ መጥፎውን ነገር ይሄ መጥፎ ነው አይሉ፣ እያየን ነው። ስለዚህ ጭራሽ ደግሞ ዛሬ በጣም የሚያሳፍር መልስ ነው የሰጠው ለቤካ። ከዚህ በኋላ አያገባችሁም ስለኔ። የምር ይደብራል። ከዚህ በኋላ ይሄኛው ደግሞ ሀሰን ተብዬው ደግሞ ምን አለ? ከፈለገ ያግባ፣ ሚዜ ትሆናለህ ከተባልክ ሚዜ ትሆናለህ። አያናድድም? ምን ችግር አለው? ከሀይሚ ውጪ በፍጹም ሊሆን አይችልም ብሩክ። ይሄ ስህተት ነው እያደረክ ያለው ስህተት ነው፣ በጭራሽ ሊሆን አይችልም ብለህ ምን ችግር አለ? ጥሩ ነገር ብመክረው። በእርግጥ ሀይሚና ብሩኬ መቼም እንደማይለያዩ እናውቃለን፣ መቼም ማለት ነው። ግን ደግሞ እግዚአብሔር ነው የሚያውቀው የእነሱን እህል ውሃ። ፈጣሪ ካልፈቀደ ምንም ሊሆን አይችልም። ፈጣሪ ሲፈቅድ ነው ሁሉም ነገር ሊሆን የሚችለው። እነዚህን ልጆች ፈጣሪ ነው ያገናኛቸው። ገባችሁ? በጣም ብዙ ሊያለያያቸው የሚሞክር ሰው አለ። በጣም ብዙ ለማለያየት የሚጥር ሰው አለ እና ግን ትክክለኛ ፍቅር ስለሆነ የእነሱ እግዚአብሔር የሰጣቸው ፍቅር ስለሆነ በሰው ኃይል አይለያዩም። በሰው ኃይል የሚለያዩ ቢሆን እስካሁን ይለያዩ ያሉ ብለን ስለምናምን እኛ መቼም እንደማይለያዩ አሁን፣ ምክንያቱም እነዚህ ልጆች ፈጣሪን ያገናኛቸው ብለን ስለምናምን አይለያዩ በሚለው ነው እንጂ ፈጣሪ ካልፈቀደ ህይወት ይቀጥላል። ግን በዚህ መንገድ አይደለም እነሱ የሚለያዩት። ገባችሁ? ይሄ ነገር እነሱ ሊያለያያቸው ነገር አይደለም። በዚህ መንገድ አይደለም፣ በማይመስል ነገር አይደለም የሚለያዩት ብለን ነው። ገባችሁ? እንጂ እኔ አሁን ሀይሚን ብትሆን ተመሳሳይ ወንድ ይዛ ብትመጣ ታይ አይሆንም ልል ነው እንጂ የምችለው ሀይሚ እየደገረሽ ሳይ ከዚህ በኋላ ግን እንኳን አንድ ለምን 10 ይዛት በጣም ምንም አልል። ምክንያቱም ኦሬዲ ብሩኬ ጀመረው። ገባችሁ? ጀመርከው ብሩኬ። ሀይሚ ወንድ ይዛ መምጣት አቅቷትም አይደለም፣ ግን ይሄ የጨዋ ሰው መገለጫ አይደለም። ይሄ መልካም ሰው መገለጫ፣ ይሄ ጥሩ ለኦዲየንስ ጥሩ ትምህርት የሚሰጥ ስራ አይደለም። ስለዚህ ብሩክ የፈለገውን ነገር ማድረግ ይችላል ብለህ አፍን ከመከፍት ምን ችግር አለው? አይሆንም። ላፈህ እንኳን ውስጥህ እንኳን እንትን ባይል ችግር አለው? ላፈህ እንኳን እንደው ጥሩ ነገር ብታወጣ ካፍህ። የምር በጣም ነው ያቃጠለኝ ዛሬ ሀሰን ጋይስ። ሲጀመር የብሩኬና የሀይሚ ጉዳይ ያሳስቧችሁ ሳይሆን እናንተ በቃ ስማችን ጠፋ። ለእዩ ቤቱ አብሰላትን ተዋት ይላል። አንተ ይላል ይሄ ሀሰን ተብዬው ማለት ነው። በፈጣሪ እስስት በዛውን ብሩኬ ልጠቅመው ነው መቼም